ዝም ብለህ ይሄ ልብስ አትልበስ ብዬ ተናገርኩ አይደል? አትጨቃጨቁ። ባክህ ዝም በይ ነው ይሄ ልብስ ተው አትልበስ ብዬ አልነገርኩም? ነግሬሃለሁ። እና ብትናገሪስ ጠቅላላ ቀብር ላይ የሚመጣው ሴትና ወንዱ እንዳንቺ ጤባና ፋራ ይሆናል ብዬ እንዴት ልገምት ነኝ? ኧረ አንተን እንጂ ስልጡ ነው። እንደው እንደዚህ ማፈሪያ ታረገኝ። የልጁን ለቅሶ በሳቅ ቀይረው ተዋል። ኧረ በእናትህ አሁን ምን ያስቃል? እስቲ በራፕ ማልቀስ ፓፒ ልጄ ሊትል ብራዘር ወይ ብሎ ማልቀስ ያስቃል? አያስቅም? ትንሽ አታፍርም? ትንሽ ስማ፣ ሰው እንዴት በ62 ዓመቱ እንደዚህ አይነት ልብስ ለብሶ ይመጣል? አንቺ ስነ ስርዓት ይኖርሽ እሺ። አፈርቀት እንዳልሰጥሽ ነገር አገጭሽ እንዳላወጣ ምን ማለት ነው? ማነው 62? አንተ ስንት ነህ ነገር? 60 ቀነሳ ሙጣ እንደው እኮ ማፈር እኮ በ50 እና በ60 ዓመቱ ሰው እንደዚህ ለብሶ ይሄዳል? ያሳዝናል። ግን ልንገርሽ አይደለም ዛሬ ማንም ሊስቅ ይችላል። ታሪኬን ግን የልጅ ልጆቼ ይጽፉታል። በራፕ እንዲቴል ኧረ ዲት የለ ሚዲት የለም። ነገርኩ ከዚህ በኋላ ዲቴል ያለው ዝም በል ሚዲትም በል በቃ የለም። የማን መጫለጃና ማን መጫወቻ ነው ነኝ ወይኔ ያንን አብዮታዊ ልብስ አውልቅሽው አይደል? እሱ ስትለብሲ አብዮት ሸተተሽ አይደል? እንዴት እንዳስጠላኝ እንደ ዛሬው የሚደብር ቀብር ሄጄ አላውቅም። በጣም ሼል የለበት ለቅሶ ምድረ ጤባ ነው። ግን ከዚህ ጭቅጭቃችሁ ርፍ የምትሉት አባ እቺ የድሮ ስርዓት ናፋቂነት ከላይ ላይ ስትወርድ ነው። ስነ ስርዓት አድርግ። እኔ ጤባ ገመገማ ምናምንም አይደለም። ስማ ከኔ የበለጠ አራዳ የለም። የኔን አራዳነት አገር ያሞቀው ፀሐይ ያሞቀው አራዳነት ነው። ታይጂ አገር ያሞቀው ፀሐይ ያሞቀው አራዳነሽ። እኔ አራድነት እንደዚህ ጥንቡን እንደጣለ ዛሬ ነው ያወቅኩት። ጥንቡን የጣለ ሲያንዳለባበስ እንዴ ትንሽ አታፍርም? የአንድ አመት ልጅ እኮ ነው የመሰልከው። ስታይል አመጣው እንደምትው ልብስ ቁምጣ ልብስ አንድ አመት የሚለብሰው ልብስ እንዴ ትንሽ አታፍርም? እቺ ዘባኪስ ባከዘለ አንቺ እንነጋገር እንዴ? ተይ እንጂ እንዴ ዛሬ እኮ ዝም ብለሽ መቆምሽ ናት። ተይ እንጂ ሳገኝሽ እኮ አንድ ውስጥ ልብስ ነበረሽ። ስማ ንገሪኝ ካልከኝማ እነግራለሁ። ይሄው አባትሽ አንድ ካልሲና አንድ ቆዳ ጫማ ነው ነበር። ዛሬ ቤትና ኑሮ ነገር መቀየሩ ናት። እኔ ደብሬ ካልሲን እኔ እያጠብኩ ጫማህን አጥር ላይ እየወሰድኩ እያናፈስኩ ነው ቀን ይወጣ። እንነጋገር ስሚ እቺ ፋራ ጤባ እናትሽ ኪስ ምናምን አታርፍም ነበር። አንድ ቀን ከንፈሯን ስገባላት ጊዜ የመጨረሻ በወጥመድ እንደተያዘች ድርቅ ብላ ቀረች። በእርግጥ እሱ ልክ ነው። ልጃገረድ ስለነበር ለዛ ነው እንደዚህ ያልሽ። እናንተ ተጨቃጨቁ። እኔ እኮ ግርም የሚለኝ አባ 28 አመት ሙሉ እንዴት አብራችሁ እንደኖራችሁ ነው። እንደዚህ ይሄው በዚህ መልክ ቺዬ እንደዚህ አዘባክ አዘዬ እንደዚህ በሉ ደህና ዋሉ። እሺ ኦኬ ራስሽን ያልሻለና ይመችሽ። ይሄን ራስሽን ያልሽ አረ ልልዬ አረ ካቻሳ አንዲ ራቁት ይመችሽ። አቤት አባይሽ ስሚ ይሄ ሁሉ ልብስሽን ለቃቅሜ ሳት አስበለዋለሁ። የቱን ልብስ ምን አገባ ያገባህ? ዝም በል አረኛ ወይ ጉድ! ወደ ኋላ ተነስ 28 አመት ይብቻ